ምን ይላል ሀበሻ ሲተርት ባለጌና ውሻ ሰው አያከብሩም አለ። እንዴ ልቀቂና ውጪ ወይም ልቀቃትና ውጣ አልልም። አክብራት ነው የምለው። ትዳሩን ያከበረ ሰው ክብር የሰጠ ሰው ታግሶ እንደነገርኩሽ መጨረሻ ላይ እና በቃ እኔ ደክሞኛል ማለት ከዚህ በኋላ እናሱ አብረን መኖር አንችልም። አሁን አባዬ እኔና አንቺ ሆነን አባዬ ጋር ከምታጋፍጪኝ መጀመሪያ መነሻው ምንድነው? የት ሄድሽ? የት ወጣሽ? ንትርክ ነው በቃ ንትርክ ማለት ምን ማለት ነው? አንዳንድ ወንዶች አሉ ቀበዝባዛ ቀዥቃዦች፣ እነሱን ነው የምለው። ጨዋም አለ የተባረ እማዬ ናይስ ታንዴ ምን ነው በዚህ ማረሹ እማዬ በዚህ ነገር እና እንደዛ ነው። ለምን ፈለግሽ? እማዬ የሚለው እንዴት ዋልሽ? ደህና ነሽ? አለሽልኝ? ሰላም ነው? ጥሩ ነው። ሰላም ነው። እኔ ድምጻቸው ሩቅ ስለነበር ሶሎ ሚደስ መሰለኝ ባሮ ነበረች። እማ ነይ እስቲ ቁጭ በይ እናቴ ነይ ቁጭ። ዛሬ ፈልጌሽ በጣም እንግዳ ሲያፍር ባለቤቱን ይጋብዛል። እንደዛ ነገር እንግዳ ሲያፍር ባለቤቱን ይጋብዛል አሉ። ደህና ነሽ? በተረፈ ዛሬ ግን አምሮብሻልማ። የት ልትሄጂ ነው እንዴ? ምን ነው የትስ ባይኬድ ራስን መጠበቅ። ኧረ አባዬ ሁሌሽ ከመጀመሪያ ምስታይሌ ነው። እሺ አዎ እማዬ ዛሬ ፈለኩሽ ደስ የሚል ወሬ ባይሆንም ያው ግን አንዳንዴ እንደዚህ አይነት ነገር ይፈጠራልና እኔ ብዙ ጊዜ ያው ነገሮችን ትታገሻለሽ አይደል? ታግሰሽ የትግስትሽ መጨረሻ ደግሞ ውሳኔ ነው የሚሆነው እና ብዙ ታግያለሁ ይሄንን ላለመወሰን። ግን ደግሞ ነገሮች ካቀም በላይ ሲሆኑ በቃ ወደ ውሳኔ መጥቻለሁና ማምን መሰለሽ እኔም አቀም ያው አንተም ማለት ውሳኔውን አታውቅም፣ ግን ነገሩን አለህበት እጅ አለበት። ምንድነው ማየ ለምን አብረን እንድትሰማ አካባቢ ጋር ነው እንዴ ውሳኔውን ማለት ነው ያልጠበቅሽው። እና ማኔ እውነት ለማውራት በቃ ድክም ብሎኛል፣ ስልችት ብሎኛል ከምንሽ በላይ። ሰው ታግሶ እንደነገርኩሽ መጨረሻ ላይ እና በቃ እኔ ደክሞኛል ማለት ከዚህ በኋላ እናሱ አብረን መኖር አንችልም። እኔ ደከመኝና ስለማን ነው ከማባል እሱ ስም የለውም። እሱ የሚባለው ማለት ነው መቲ ነው። በቃ አስቂ ነገር ከመቲ ጋር ነው። ምንድነው ፍቅር አለ? አይ ማለት በቃ ያው ወላጅነቱ መስማት አለበት ብዬ ስላሰብኩኝ ነው እንደዚህ ነው ነገር ቀድሜ ከምወጣ ሳሰሙ የሆነ ነገር ተናግሬ በወጣ ይቀላል ብዬ አስቤ ነው። ምንድነው መግባት አረቆ ያርለን ቆይስ በሱ ያልሽው የምር ነው ታሪካንት አጠገቤ ያለው አንተ ነህ። ከሱ ውጪ እኔ ነው እንደዚህ ነው ይወራ ምን ችግር አለ እንዴ? ማለት ነው ሲጀምር በቃ አይደለማ ወይ ከኔ ጋር ማውራት መጀመሪያ አንድ ነገር መታገስ። አይ አነጋገሯና አገላለጿ ስለምን እንደምታወራልኝ እኮ እኔም ግራ ተጋብቼ ነው። ምን ማለት ነው? እኔም ግራ ተጋብቼ ነው ያልኩት። አሁን አባዬ እኔና አንቺ ሆነን አባዬ ጋር ከምታጋፍጪኝ መጀመሪያ ብናወራ አንድ ተይው በቃ ለኔ መንገር ካልደፈረሽ ደግሞ ለአባዬ ምን ይሻላል? ለብቻሽ ታወሪያለሽ እንዴ? አመጣሽ አብረን እንደገና አይ አንድ ነገር አለ። መታ ከእናቷ ጋር መወያየቱ ክፋት የለውም፣ ጥሩ ነው። እግዚአብሔር ያክብራት። ወላጅን የሚያከብር ሰው
እድሜውም ረጅም ነው፣ በረከቱም ሰፊ ነው፣ ምርቃትም ያገኛል። እናት አባቱ የመረቀው እንደማንም ዘላ ከምትወጣ መታ ለኔ መናገሯ ካንተም ጋራ ደግሞ አንድ ሁለት ከምትባባል እንግዲህ ጉልቻም ከጉልቻ ጋር ይጋጫል። በርግጥ ትዳር ላይ ሆኖ አረናተ ያሳይደርስ ለማለት ነው። እኔ ማለት እናት ቆይ እኔ ማለት በሻቸው አልቀድመሽ እኔ ምን ቀድማ ትነግረኛለች? አሁን እየነገረችኝ ነው። ቆይ እየነገረችኝ ነው እኮ መስማት አለ እና መምጣቷ ጥሩ ነው። አክብራይ መታለች። እናቷን እንዳከበረች እግዚአብሔርም እንዲሁ አክብራት። ኑሮ የከበረ ይሁን፣ እድሜዋም ረጅም ይሁን። ሁለታችሁ ጋር ያለው ችግር እኔ ጋር መጣ ማለት አደባባይ ወጣ ማለት አይደለም። ችግራችሁ ምንድነው ብዬ በምችለው አቅም ለችግራችሁ መፍትሄ መፈለግ፣ ሰላም ማውረድ የእናት የወላጅ ድርሻ ነው። ደግሞ ልጆቼ ከአባታቸው ይልቅ ብዙ ጊዜ ችግራቸውን ምናቸውን የሚያማክሩት ለኔ ነው። እኔ ደስ ይለኛል፣ በእውነት በጣም ነው ደስ የሚለኝ። ደስ ይለኛል። ደርሶ ምን ነገሩ አስከፍተኛ አይደለም፣ ግን ሳላውቀው የሆነ ፍንጭ ሳሰጠኝ ነው። እንደገና ደግሞ እዚህ ደርሶ እንደገና ደግሞ እሱ ባሉበት መሆኑ ብቻችን መፍታት የምንችለው ሊሆን ይችላል። ልወጣ ነው እኮ አው እኔ እኮ አሁን እኮ አላስጨርስካትም፣ ግን ምንድነው በቃ በጣም ደክሞኛልማ። ሁሌ መጣላት፣ ሁሌ መጋጨት፣ ሁሌ ንትርክ በሆነ ባልሆነው መበጣበጥ። እኔ እንደዛ እየለፋው እየሰራው እሱ ማያከብረኝ ቦታ ማይሰጠኝ ከሆነ እኔ ለምንድን ነው እንደዚህ ህይወት ሲጀመር አልፈልግም፣ እንዲኖረኝም አልፈልግም፣ ወደፊትም አሁንም መኖርም አልፈልግም። እንደዚህ ላይ ነገር ከልጄ ጋር ሰላም መሆን ነው የምፈልገው እንጂ እንደዚህ እየተነታረኩ ቤት ውስጥ ሰላም ከሌለማ መኖር አትችይም። መነሻው ምንድነው? ቆይ ለታሱ ነግረው መነሻው ምንድነው? የት ሄድሽ? የት ወጣሽ? ንትርክ ነው በቃ ንትርክ ማለት ምን ማለት ነው? እናትሽ ጋር ሄደሽ ቆየሽ ወይስ ከእህቶችሽ ጋር ተጫወትሽ? ከወንድሞችሽ አዲስ አበባ ሄድሽ ወንድምሽን ጠየቅሽ? ይሄ ንትርክ ነው ወይ? ከአዲስ አበባ ከመጣሽ በኋላ ነው ወይስ ፊትም ያለ ነገር ነው? ይሄንን አብራሪው። አይ በቃ ሁሉም አለ። ምን ልልሽ ነው? አዲስ አበባ ሄድኩኝ፣ እዚህ መጣው። ለምን እዛ ሄደሽ ትቆያለሽ? ለምን እንደዚህ? በቃ እኔ ሌላ ጋር ሄድኩ ነው የሚመስለው፣ ቤተሰብ ጋር አይመስለውም እሱ። እንዴት ለምን ይሄን አክል ሰዓት ምን ትሰሪያለሽ እዛ ምናምን እያለ በጣም ጓይ ይላል ሁሌ። በቃ ሁሌ ነተረክ ነው። ከቤተሰብ ደግሞ ይበልጥ ነገር የለም ታውቂያለሽ። እዚህ ላይ አንድ ነገር አለ። ጫወታህን አልንጠቅህና አንድ ነገር አለ። እህትም አባትም እናትም ወንድምም ከባል መጀመሪያ ባሎቻችሁን አትውደዱ ማለት አይደለም፣ ግን መነሻዋ እህት ወንድም ይሄ ቤተሰብ መነሻው ከማን ነው? ከእናት ከአባት ነው። ባልም በኋላ ነው የሚመጣው። እህትሽን አታክብሪ፣ ወንድምሽን አታክብሪ፣ እናት አባትሽን አታክብሪ የሚል ባል ካለ እሱ ባል ሳይሆን ባላ ነው የምለው እኔ። ባላ ማለት የሁለት እንትን ያላት እንጨት ማለት ነው። እንጨት አይሰማም። እንጨት ሲነድ ብቻ ነው፣ እሳት ሲገባው ብቻ ነው የሚሰማው። እንጨት ነው እና ቤተሰብሽን አታክብሪ የሚል ባል ካለ ጥንቅር ይበል። በዚህ መንገድ ከሆነ ጥንቅር ይበል። ሳናወራ ይሄን ማለቴን አለማለቴን ሳያደርግ እኔም እኮ ልጆት ነኝ እና ግን እሷን ያገኘኸው ከዚህ ቤተሰብ ውስጥ እሷ ይሄ ቤተሰብ ባያፈራት እሷን አታገኛት። ኧረ እኔን ስሙኝ። እኔስ አንቺ ብቻ መተሽ ተናግረሽ የሆነ ነገር እኮ ልልሽ ይችላል። ሰው አብሮ እየኖረ ልጅ ወልዶ እያሳደገ የሆነ ነገር ላይ አይነጋገርም ማለት አይደለም። ግን በዚህ ልክ እዚህ አባዬ ፊት የሚያደርስ ወይም ደግሞ ከቤት ለመውጣት ውሳኔ ላይ እየደረስኩ ነው ብሎ ለመናገር የሚያስችል በዚህ ደረጃ አልተረዳንም። እሳቸው ጋር ሳይደርስ እኮ ሶሪ ልልሽ ሁሉ ይችላል። መናገርም ማንከለከል። አይ አሁን ሶሪ እኔ አሁን እሳቸው ፊት ጸባይኛ ለመሆን እኮ አይደለም፣ ግን ሶሪ ልልሽ ሁሉ ይችላል። እዛው ሊፈታ ይችላል።
እንዴ እንደዚህ ታወርኛለሽ? እንደዚህ አመጣ እሷ የምትለው ብዙ ጊዜ ነው። እዚህም አንቺም ጋር መጥቼ ተጫውቼ ሲሄድ ጥሩ ፊት አያሳየኝም አለች። ለምን ከእናት ይበልጣል እንዴ ባል? እኔ አሁን ልንገርህ አይደለ ከእህቴም ከእናቴም ሀብቴ አይበልጥብኝም። እሱን ያገኘሁት በኋላ ነው። እህቶቼ ናቸው ለኔ የሚቀርቡኝ፣ ወንድሜ ነው ለኔ የሚቀርበኝ ማለት ነው። ባልና ጉንፋን የትም ይገኛል፣ የትም አለ። አዎ ባልና ጉንፋን አይጠፋም፣ የትም አለ። የእናት ልጅ ይኸውልህ፣ ቆይ ማቲ ልንገርህ፣ የእናት ልጅ በምንም አትተካም። የእናት ልጅ የእናት ልጅ ናት። እህት ናት። ይሄን ስሟን ቀይረህ ብትጽፍላት እህትን እናት ብትላት አይሆንም። የእናት ስም እናት ነው፣ የእህትም ስም እህት ነው። ለምንም ነገር ለማን ብትወድቅ የምታነሳ የእናት ልጅ ናት። ቤተሰብ ነው ቅድሚያ። እኔ ደግሞ ቤተሰብን ያላከበረ ባል ባፍንጫዬ ይውጣ ይቀራ። ሌላም እኮ ክብር ያለው ባል አለ። አንድ ልጅ እኮ አንድ ቢጨመርበት ራሱ ጉትቻ ነው። አንድ ጉትቻ አይደረግም፣ ሁለት ነው። ሁለትም ልጅ ብትወልድ ጉትቻ ሁለት ናት፣ ጌጥ ናት። ስለዚህ ልጅ ናት፣ ደግሞ ተምራለች፣ የተማረች ናት፣ መሀይም አይደለችም። መቲ መወያየትም ምንም ማለትም የምትችል እውቀት ያላት ልጅ ናት። ሜላት እውቀት አላት። እግዚአብሔር ይመስገን። አስጨርሰኝ። እኔ በልጆቼ አልደራደርም። አስጨርሰኝ። መታገስ መሀይሞች አይደሉም ልጆቼ በእውነት ትምህርታቸውንም ደግሞ አልባሌ እንጃ ወደፊት የሚገባው ትምህርቱን ሳይቋጭ ወደ ሌላ ህይወት ውስጥ የገባ ካለ ወደፊት ይገባዋል። ተመርቃለች፣ እግዚአብሔር ይመስገን። አንድ ቀን እኮ በተመረቀችው በሙያዋ ስራ ሊገኝ ይችላል። አላቋረጠችም፣ አጠናቃ የተቀመጠች ናት። እኔ አባያን እዛው እና ቆይ አስጨርሰኝ እና ደግሞ እኔ ከሌ አልልህም። እንደ እናታቸው የሚያከብሩኝ 2 የወለዱ 4 የወለዱ አማቾች ያሉ ለነሱ እድሜያቸው ረጅም ይሁን እንደሚያከብሩኝ የሰማይ አምላክ እግዚአብሔር ያክብራቸው። ደስ ከሚለኝ ነገር መቲ ቤተሰብን የሚያከብር አማች የማያከብር ከሆነ እንዲህ ባናቱ ይደፋ። ሰደብሽኝ አትበለኝ፣ ባናቱ ይዘቅዘቅ። የሚስቱን ቤተሰብ የማያከብር ባል እንዲህ ባፍንጫ ይወጣ ብያለሁ። አሁን ቢቀርስ ምን ይቀራል? ይጨቃጨቀኛል ነው ያለችው። አይ እዚህም ስመጣ ነገር እንደ ትልቅ ሰው ወይም ደግሞ እሱ በመሀላችሁ ነው እሳቸው ነግረሽ እንዲፈቱት አይደል? አይ እኔ ደግሞ በቃ አረቆ ያደምጂ ውሳኔሽን ነገርሻል። ከነይ ብለው ቤት ሊያኖሩሽ ነው አይደል? በቃ እንደዛ ነው ዞሮ አይደለም። ወይም ደግሞ ወለኛ ሊያስታርቁ ነው አይደል? ያለውን ነገር እናገራለን። ስለዚህ አይደለም ከመማር ካለመማር ነው። እንደውም የተማረ ሰው እኮ የሚታወቀው በትምህርት በወረቀቱ በባህሪ ለውጥ ነው እንጂ አንዴ እንደዚህ የሚባል ነገር የለም። እና የባህሪ ለውጥ ካላመጣና ለኑሮውና ለአካባቢው ካልተጠቀመበት መማሩ ምንም ዜሮ እኮ። ስለዚህ እሱን እንደ እንትና ይሄ ምናልባት መቲ አንድ ነገር ልንገር። አንቺ አታፍሪም እንዴ? ምንም አያሳፍርም እኮ ይሄ። ቆይ መቲ እኔ እኮ እናት ለምን አንደባደብም? ግፋቢል እዛ ማውራት አይሻልም? ሱማ ድብድብ እኮ ድሮ በእኛ ጊዜ እንደው ግፋቢል እንደው እዛ እንኳን ቢደርስ ካባዬ ፊት እንትን ከማለት እዛ ብለው ይሻላል ለማለት እንጂ እኔ ወደዛ ያደርሰናል ብዬ አይደለም። አንዳንዴ ልንገራችሁ፣ አንዳንዴ ያለባበስ ቴክስ ያስተሳሰብ ኤክስ ከምንሆን እንዳለባበሳችን አስተሳሰባችንም ቴክስ መሆን አለ። ኧረ አባዬ አሁን እኮ ልጅት ስለሆነች በቀጥታ የተናገረችውን አምኗት እኔ ላይ እየወረዱብኝ እኮ ነው። አባዬ እየወረድኩ አይደለም፣ እቆጣለሁ። አንተንም እቆጣለሁ፣ እሷንም እቆጣለሁ። መቆጣት ማለት አሁን እሷ አያከብረኝም ስትል ወደ እርሶም ክብር ወሰዱት። እንደገና የሆነ ነገር ስትል መቲ ልንገርህ አይደል እኔ ሜላት ባብነት ትዳር ውስጥ ገብታ ሚስትህ መጥፎ ናት፣ ሚስትህ እንዲህ ናት ብላ ብትል አይመለከታትም። ግን እሷ መታ ለኔ አባዬ አብነት እኮ እንዲየበደለኝ ነው፣ አብነት እንዲያደረገኝ ነው ብላ ብትል
ለምን እንዲህ ታረጋለህ ልጄ? አግባብ አይደለም። ይሄ መሆን አለበት፣ ይሄ መሆን አለበት። ትዳርህ ናት፣ አክብራት። በቃ የልጆችህ እናት ናት፣ አክብራት ብዬ ነው እንጂ የምለው ልቀቂና ውጪ ወይም ልቀቃትና ውጣ አልልም። አክብራት ነው የምለው። ትዳሩን ያከበረ ሰው፣ ክብር የሰጠ ሰው ከእግዚአብሔርም ዘንድ ከሰውም ዘንድ ይወደዳል። ትዳሩን ያንጓጠጠ፣ ትዳሩን ያመነጫጨቀ እሱ ራሱ አእምሮ ቢስ ነው፣ ማይንድ የለውም ነው የምለው። ማይንድ የለውም። አራዳነት ነው አባዬ። ለዚህ የሚያደርስ ነገር አይባልም። ትዳር ክቡር ነው። ሴት ልጅ ደግሞ ክቡር ናት። ከእናት አባቷ ቤት እኮ ተርባ ተጠምታ አይደለም የምትወጣው። ትዳር ነው ብላ ፍቅር ነው ብላ ነው የምትወጣው። መከበር አለባት። ማንም ጋጦጥ አፉን ሊከፍትባት አያስፈልግም እኮ። አሁን እንደዛ ነው እያሉ አይደለም። አንተን ጋጦጥ ነህ እያልኩ አይደለም፣ ግን እንመካከር። ከዚህ መጥተሽ ከምትናገሪ ከእናት ወዲህ የሚቀርባለ፣ ከእህት ወዲህ የሚቀርባለ መታከስ። አይ ብዙ እንዴ በተናጠል እያንዳንዱ ነገር ሳልረዳ ወደ እሷ እኮ ብዙ ጊዜ ታገስኩ አለች። አራባዬ ያውቃ ነው የሚሆነው። እኔ እንደው የመጣው ነገር መንቀር ነበረብኝ ለሳቸው። ቆይ ልቁም መሰለኝ የምትናገረው እንዴ? እኔ ብነግራቸው ይሻል ነበር። ምን አንቺ የምታደርጊው ነው? ምንድነው ማድረገው? እሺ ሂደሽ ቆየሽ ወይም ያለ ምክንያት ሄድሽ፣ ያለ በቂ ምክንያት ሄድሽ፣ ሰሙ የሆነ እንደዚህ ምናምን እኮ ያለ ነው። ትዳ ማስተካከል ስታሳኪ ጥያቄውም ይቆማል። አንተ አበሰው እንዲስተካከል አይደለም እኮ ንግግር። አንተ እንደዛ አይደለም ስትናገር የነበረው። አዎ በቃ ከፈለግሽ ውጪ ምንም አታመጪም እንደዚህ ብላብላይ ነገር ነበር ሲፈጠር የነበረው። እና የምትመልሺው መልስ ነው ታዲያ አመላለስሽ ነው። አንቺ ለባለቤትሽ በዛ ልክ ነው መልስ ያለብሽ። ወይ ጉድ! እስቲ ምን ብለሽ መለስሽለት በሏት እስቲ እናንተ። እኔ አንን ነገር ስልሽ ምን ብለሽ መለስሽለት? በአግባቡ መወያየት አለባችሁ። አንቺም አፈንግጩ አንተም አፈንግጩ። አይ አባዬ በትዕቢት ነው የምታወራኝ። ብዙ ነገር ለምን ተጠየቅኩ? በትዕቢት ነው የምታወራው። አሳልፈን ነው እዚህ ደረጃ የደረስነው። እግዚአብሔር ይመስገን። ማለት የፈለኩት ነው አሁን እቺ ልጅ ሴት ልጅ ለባሏ በረከት ናት። እኔ እንደማውቀው ከሆነ ከሜላት ጋር ከተጋባችሁ በኋላ ኑሮ ምስቅልቅል ብሏል። ጥያቄ ነው። አንዳንድ ግጭቶች ቢኖሩም እንደዚህ የሚያበቃ እግዚአብሔር ይመስገን። ቤት ሰርታችኋል፣ ባለቤት ናችሁ። ዛሬ የእናንተ ጥጋብ ነው እንጂ ኪራይ እየከፈላችሁ የምትኖሩት 20-30 ብር ከፍላችሁ እኮ አለ ኪራይ የምትኖሩበት ቤት አላችሁ። እናንተ እኮ ሀብታም ናችሁ። የራሳችሁ ቤት ማንም የማይገላምጣችሁ ቅርበቱን ፈልጋችሁ ነው እዚህ ተከራይታችሁ የምትኖሩት። በረከት ናት። ምንም የጠፋ ነገር የለም። ሁለተኛ ነገር ደግሞ እቺን የሰጣችሁን እግዚአብሔር አጫዋቻችሁ፣ እሷን በረከት ናት። ስለዚህ ለዚህም ትንሽ ሆነ የዋባዬ በርሱ ይቅርታ ጠይቃታለሁ። እሱ ይቅርታውን ተወያይታችሁ ከጨረስን በኋላ እኔ ታዲያ በዚህ ሲሪየስ መሆኑን ባክ ለሌላ ድርሻ ለሌላ ድርሻ አለው ብዬ አይደለም። እኔ ለሌላ ድርሻ አለው አይደል ያለውን ነገር በሰላም በፍቅር በጠረጴዛ ዙሪያ ተነጋገሩ ነው እኔ የምለው። እኔ አጋጭም አይደለም። ለእርቅ ለሰላም እንበረከካለሁ እንጂ እኔ ለምንም አልንበረከክ። ለእርቅና ለሰላም ራሴን ዝቅ አደርጋለሁ። እሱም ከማን ከሰው አገኛለሁ ብዬ ሳይሆን እግዚአብሔር የሚወደው ነገር ነው። የተጣላ ማስታረቅ። አትታረቁ ብለው የሚሉ ካሉ እነሱ አጋንንቶች ናቸው። እኔ ደግሞ ከደሙ ንጹህ ነኝ። እንደዚህ አይነት ነገር አልወድም። እኔ አባዬ አሁን ለነገሩ እርሶ ጋር መድረሱ እንጂ እኔ እርሶ ጋር መድረሱ እንጂ ያበሳጨኝ ችግር የለም። አንተም ልጄ ነህ፣ እሷም ልጄ ነው። ኧረ እኔ በዚህ ልክ እኔ እኮ እናቴ ናቸው። እኔም እየመጣሁ እኮ አንቺ በልዩነት ትሪት እንድትደረጊ ነው መተሽ ማሳጣትሽ ነው። አይደለም እንደዛ አይደለም። ሜላ ዝም ነው ባህሪዋ። ሲብስ ነው የምናገረው። ዝም ነው። አንድ ነገር ልንገርህ መቲ፣ ብዙ ነገር ተብላ የምታሳልፍ ሰው ናት። እህቴ አይደለሽም እኮ ተብላ ያሳለፈች ሰው ናት። እህትነቷን ማንም አይፈቅም። በይ ተብላ በጓም በይ ተብላ
ብላም ሊሆን ይችላል። እሷም ደግሞ ከልቧ አይደለም ተገፋፍታ አለች። እህትነቷን ሜላት ትታለች፣ ፍቀዋለች። የሚለያት አለ። የሚለየውን ይለየው እግዚአብሔር። በሁለቱም መካከል የሚገባ ዘንዶ እግዚአብሔር ይጨፍጭፈው ነው የምለው እኔ። በቃ እግዚአብሔር ይገልብጠው ነው። ይሄንን ሰይጣናዊ ሐሳብ የእናትን ልጅ ከእናት ልጅ የእናትን ልጅ ወንድም ከወንድም እንዳይስማማ ስግብግብነት ያለበትን ባህሪ ያለው ሰው እግዚአብሔር ይገልብጠው ነው የምለው እኔ። በቃ እግዚአብሔር ይገልብጠው። እሷ ብታገኝ ከእህቷ ፍቅር ብትሆን፣ ከአንተ ፍቅር ብትሆን፣ ያችን ከእህቶቿ ፍቅር ብትሆን፣ ከሌላውን ፍቅር ብትሆን ምን ችግር አለ? ኧረ ችግር የለውም አባዬ። ዘላለም እኮ አይኖርም፣ 1000 ዓመት አይኖርም። አንድ ቀን እኮ ቀን አለው፣ ለክፉም ቀን አለው አሉ። ለክፉም ቀን አለው፣ ቀን አለው። እኛ ይሄ ቤተሰብ ክፋት የለበትም፣ ተንኮል የለበትም፣ ምቀኝነት የለበትም። በእኛ ላይ ክፋት የሚያስቡብንን፣ ምቀኝነት የሚያስቡብንን፣ መተትም ድግምትም የሚያረጉብንን እግዚአብሔር እያሳየን ነው። እኛ ዋጋውን የሚከፍል እግዚአብሔርን ነው። እኛ መድኃኔዓለም የኛ ፈራጅ፣ እሱ ይፈርድልናል። ምክንያቱም ንጹዎች ነን፣ ምንም አናውቅም። በቃ ለሰው ምቀኝነትም አናውቅም፣ ተንኮልም አናውቅም። ምን ይላል ሀበሻ ሲተርት? ባለጌና ውሻ ሰው አያከብሩም አለ። እንዴት አልኩኝ። በአካባቢው ትልቅ ስመጥሩ ሰው ተብለው የሚጠሩ ሰው አንድ ሰው ቤት ለጉዳያቸው ይሄዳሉ። እዛ የሚሄዱበት ቤት ደግሞ ውሻ አለ። ያ ውሻ የተከበሩትን ሰውዬ ሊበላ እንትን ይላል፣ በጥሶ ሊበላ ይታገላል። ትልቅ ሰው ናቸው ብሎ አላከበራቸው። ባለጌን ሰው እንደዛ ነው። እናት ናት፣ እህት ናት፣ አባት ነው፣ ትልቅ ሰው ነው አይልም። ባለጌ ባለጌ ነው። ስትጽፈው ባለጌ ብለህ ትጽፍለታለህ። ውሻውንም ውሻ ብለህ ነው የምትጽፍለት። ውሻውን ብትለው ባለጌውን ባለጌ ከሆነ ጨዋ ነው ብትለው ወዲያው ከመቅስፈት ጨዋ ይሆናል። ባለጌ ባለጌ ነው። ባለጌና ውሻ ሰው አያከብሩም ነው ይላል ሲተርቱ። እማ ባይዘወይ በቃ እና ግባልኝ፣ ምኑ ግባልኝ፣ ግባልኝ፣ ምን አንተ ግባልኝ። ወይኔ ማጂ ኒናት ምንድነው? አይደለም ማለት ምንድነው? ለምክርሽ በጣም ነው የምናመሰግነው። ማዬ ጎበዝ፣ አስተዋይ። ቴንክ ዩ። ምንድነው? እኛ ውስጥ አባዬ ማያ ምንድነው? ያጂ በደንብ እንዳመልጥ እዛ ቁጭ በይ ነይ መስቀልጣ። ኧረ ማስተዋል፣ ኧረ ማስተዋል ማዬ በምክር ሸከሽ ሸዋ በስመ አብ ወገቤ ራሱ ተንቀጠቀጠ። እውነት ለማውራት ምንድነው? እኔና አልተጣላን በማ ታይ ሜላት ምን አርጌ ነው ይላሉ። የሞከርኩት ማለት ነው። በዛ ፍራንክ አድርጊው ብለሽ ላምባል ዋለበት ኩበት ለቀማሽ ምንም በማያውቀው እሱ ለራሱ ለስራው እንኳን ጊዜ የለውም። እንኳን ከሴት ጋር ሊሞዳሞድ እኔ አየሁት ብዬ የወረድኩበት የተፈታው ልክ አሁንም እንደዛ የሆነ ቀን ምድሩን ይመልሳልማ እና እሱ እንደዚህ የሆነ ሰዓት ማለት ነው በእንትን ነው ልክ ናት። ባይዘው ቤተሰብ የተናገረችው ነገር በሙሉ ልክ ነው። እማ ሁልጊዜ ልክ ናት። ያው በመረጋጋትና ባለመረጋጋት ነው እንጂ ያው ፎት ስትሆን የምታስረዱበት መንገድ ምናምን ይለያል እንጂ በጣም መከራ ሶሪያ ባይሆነት እኔ አንዳንድ ወንዶች አሉ ቀበዝባዛ ቀዥቃዦች
እነሱን ነው የምለው። ጨዋም አለ የተባረከም አለ፣ ሚስቱን የሚያከብር ለሚስቱ ክብር የሚሰጥ አለ፣ ትሁት የሆነ ባለጌ ያልሆነ ባለጌም አለ። ሚስቱን እኔ አዳሉ መስሎኝ ውስጤ አዳልቻ አይደለም። እኔም ልናገር እንደየመጣው ውስጥ ሊናገር እንትን እያለው ነበር። ተጫወቱ ካለው ድረስ ፍራንኩንም ምኑንም በሉ መብታችሁ ነው። ወዳችኋለሁ፣ ወዳችኋለሁ። እሺ ቤተሰብ እንግዲህ ይህን ይመስላል። ዛሬ በዚህ መልኩ ፕራንክ አድርገናታል። ሰምታችኋል፣ ብዙ ነገር ተናግራለች። ይህን ካላችሁ ለዛሬ በቃ ሰላም ነው።